ትናንትና ምሽት በጣሊያን ሴሪያ የሊጉ የመዝጊያ ሳምንት መራግብር ተጀምሯል። ግን ያው ይበልጥ ትኩረት ይስብ የነበረውና በትክክልም ደግሞ በሊጉ ላይ በዋነኝነት ይጠበቅ የነበረው የዚህ የሻምፒዮንነቱ ጉዳይ ወዴት ያመራ ይሆን የሚለው ነበር። ያለፈው የውድድር ዘመን ሻምፒዮን ኢንተር ሚላን ወይስ ደግሞ የካቻምና ወይም ደግሞ ከዛ በፊት የነበረው የውድድር ዘመን ሻምፒዮን ናፖሊ የዘንድሮን ስኩዴቲ ያሸንፋሉ የሚለው ትልቅ ትኩረትን የሚስብ ነበር። የቅርብ ሳምንታት ድራማዎቻቸው ነበሩ። ወደዚህ የመጨረሻው ሳምንት ላይ ተነጋግረው ነው የሚመስለው የነበረው አቻ ሲወጣ ናፖሊ ኢንተር ማቻ ይወጣ ነው አንደኛው ነጥብ ሲጥል ሌላኛው ያንን ካፒታላይዝ ለማድረግ ሲቸግራቸው ነበር። 37ኛ ሳምንት ላይ ሁለቱም ቡድኖች በጨዋታዎቻቸው ባቸው ውጤት ነበር ያጠናቀቁት። በርግጥ ኢንተር ከጠንካራው ላትሲዮ ከማርኮ ባሮኒ ላትሲዮ ጋር ነበር የተጫወተውና ፓርማም ቢሆን ፈታኝ ነው ከናፖሊ ጋር የተጫወተው በ37ኛ ሳምንት ባዶ ለባዶ ግን ማለት በላትሲዮ ጥራት ደረጃ ያለ ቡድን እንዳለ ነው የአውሮፓ መድረክ ተሳትፎን ያልማል ላዚዮ በትክክል ደግሞ ያንን ጨዋታ አሸንፎ ቢሆን ኖሮ ይሄ የሚጨበጥ አይነት እድል ይኖረው ነበር በቻምፒየንስ ሊግ የመሳተፍ። ትናንትና ግን ያው ናፖሊ በሜዳው ነበር ከካሊያሪ ጋር ጨዋታውን ያደረገው 2-0 ሲያሸንፍ የዚህኛው ውድድር ዘመን የጣሊያን ሴሪያ ክስተቱ ተጫዋች ስኮት ማክቶሚኒ 42ኛው ደቂቃ ላይ ቡድኑን ቀዳሚ ያደረገ። ሮሜሉ ሉካኩ 51ኛው ደቂቃ ላይ እንግዲህ ከአሰልጣኙ ጋር ከአንቶኒዮ ኮንቴ ጋር በተለያዩ ክለቦች ውስጥ ሻምፒዮን እየሆነ ነው የሚገኘው ይህ ተጫዋች። እሱም እንደዚሁ ጎል አስቆጥሯል። ኮሞ ከኢንተር ሚላን ጋር ያደረጉት ጨዋታ ነበር። በኮሞ ሜዳ የተደረገ በስታዲዮ ሲኒጋግላ የተደረገ ጨዋታ የጨዋታ የባህር ዳር ስቴዲየም ምናልባት አንዳንድ ጊዜ በደንብ ኳስ ሲጠለዝ ሀይቅ ውስጥ የሚገባ ነው የሚመስለው። ስቴዲየሙ በጣም ያስደንቀኛል። ሁሉም ሲያ ባንደኛው ሳይድ በርግጥ ክራቨን ኮቴጅም እንግዲህ ውስጥ እንደዛ ነው፣ ግን ደግሞ የዚህኛው ለየት ይላልና ወደዛ ሄዶ መጫወት በጣም አስፈሪ እንደሆነ በዘንድሮ ውድድር ዓመት በተለይ ተመልክተናል። ኮሞ በርግጥ ኮሞ ከተማው በራሱ ከዚህ ከእግር ኳስ ልክ አሁን ለምሳሌ ጣሊያን ውስጥ ልክ ነው ሌሎችም ከተሞች በዚህ በሌሎች የመስኮች ወይም ደግሞ በሌሎች ዘዬዎች ይታወቃሉ። ግን ደግሞ በእግር ኳስም ደግሞ ስማቸው በጣም ትልቅ ነው። ለምሳሌ ሚላን እንግዲህ ሁለቱ ትልልቅ ክለቦች ያሳውቋታል። ከዛ ባሻገር ቱሪን ምንም እንኳን የወደብ ከተማ የወደብ እንቅስቃሴ የሚደረግበትም ቢሆን ዩቬንቱስ ትልቅ ቡድን አለው። ሌሎችን ቡድኖች እንደዚሁ ማንሳት ይቻላል። ግን ኮሞ በዚህ በእግር ኳስ ያን ያክል የሚታወቅ አይነት ከተማ አልነበረም ለበርካታ ዓመታት። ኔፕል ነው በደንብ እግር ኳስ በዛ ላይ ይበልጥ በእንትን ነው የሚታወቀው ኮሞ ይሄ በሐይቁ። ከዛ ባሻገር ደግሞ ያንን ሐይቅና ደግሞ የአካባቢውን ይሄ አሪፍ የሚባል አየር ያው እና ያንን ለመቀበል ወይም ደግሞ በዛ ለመዝናናት የሚመጡ ዓለም አቀፍ ይሄ ሰማያዊያን ሴሌብሪቲስ አሉ አይደል? በነዛ ነው ይበልጥ የሚታወቁት። ይበልጥ ደግሞ ጆርጅ ክሉኒ የሚባለው የሆሊውድ አክተር አለ አይደል? ለዛ ትልቅ ቪላ ያለው ይባላልና እነዚህ የሆሊውድ ሴሌብሪቲዎች የሆሊውድ የፊልም አክተሮች እዛ የሄዱ ረፍት በማድረግ በመዝናናት ነው ከተማዋን ይበልጥ በፌመስ አደረጓት ወይም ያሳወቋት። ግን አሁን ሴስክ ፋብሪያዝ የሰራው ቡድን የዚህ የእግር ኳስ ተመልካቹንም አይን ወደ ሰሜን ጣሊያን ወስዷል። በትክክልም እንደዛ አድርጎታል። ትናንትና እንደዚሁ በሜዳው ከጠንካራው ኢንተር ሚላን ጋር ያደረገውን ጨዋታ 2-0 ተሸንፏል ኮሞ። ስቴፈን ዴቭራይ 20ኛው ደቂቃ እንደዚሁ ደግሞ ዮአኪን ኮሬያ 51ኛው ደቂቃ ላይ ያገባቸው ጎሎች ናቸው ኢንተርን እንደዚሁ አሸናፊ ያደረጉት። ትናንትና ጨዋታዎቹ በዛ ውጤት መጠናቀቃቸውን ተከትሎ ናፖሊ 82 ነጥቦችን ይዞ 32 የጎል ክፍያም ኖሮት ሻምፒዮን ሆኗል። ለአራተኛ ጊዜ ነው የጣሊያን ሴሪያ ሻምፒዮን የሆነው። ከዚህ ቀደም እንዳነሳ ነው እንደዚሁ በ2022-23 የውድድር ዘመን ላይ ከዛ አስቀድሞ ደግሞ ዲዬጎ አርማንዶ ማራዶና የኔፕልስ ከተማ በጣም ተወዳጁ ሰው በጣም ታዋቂው ሰው በነበረ ጊዜ ዳውት ያሮግሳል አይደል? አንዳንዴ እንደው ከሰውኛ ሐሳብ ይላሉ እሱ ይሄ እግር ኳስ አንዳንድ ጊዜ ፈርስ ይለቅ እዛ ደረጃ ላይ ሲደርስ በዛም ደስ አይልም። በተለይ ደግሞ እንደኛ ማህበረሰብ ባለ ሐሳብ ውስጥ ሆነ የምትመዝነው ከሆነና ግን በዛ መጠን ይወደድ የነበረው ዲዬጎ ማራዶና ናፖሊን ከነ ሚላን ከነ ዩቬንቱስ ከነ ላትሲዮ በላይ ታላቅ ባደረገበት ጊዜ እንደዚህ ሻምፒዮን ሆኖ ነበር። 1986 87 እና 89 90 ላይ ሻምፒዮን የነበረ ነበር። ግን የዚህኛው ውድድር ዘመን ክስተት ልክ 2022-23 የውድድር ዘመን ላይ የሉቺያኖ ስፓሌቲ ቡድን ሻምፒዮን ሲሆን ክቪቻ ክቫራትስኬሊያን ቪክቶር ኦዚሜንን እና ስታኒስላስ ሎቦትካን በመናነሳበት መጠን በዚህኛው ውድድር ዘመንም
ስኮት ማክቶሚናይን ማንሳት ያለብን ይመስለኛል። የስኮትላንዳዊ በማንቸስተር ዩናይትድ በርግጥ ዩናይትድ የሂሳብ መዝገቡን ለማስተካከል በሚልም ቢሆን አሰልጣኝ ኤሪክ ቴን ሃግ ከቀደው ውጭ ነው ወይም እሱ ላይ የሚመሰረት አይነት ቡድን ወይም ይሄ የፕሮጀክቱ ዋና አካል ሆኖ አይቀጥልም ብለው ከክለቡ እንዲለቅ መፍቀዳቸውን ተከትሎ ዩናይትድ ገንዘብ ለማግኘት ሲል ተጫዋች በ30.5 ሚሊዮን ዩሮ ሸጠው ግን ደግሞ ለናፖሊ በዚህ የውድድር ዘመን ብቻ የሰጠውን ግልጋሎት ምን መለከት ከሆነ ዋጋውን መልሶ እንደውም ይሄ እንደ ማንቸስተር ዩናይትድን ያከሰረው ይመስለኛል። 12 ጎሎችን አግብቷል፣ 4 ጎል የሆኑ ኳሶችን አመቻችቶ ያቀብሏል። እነዚህን ያደረገው በሴሪያ ጨዋታዎች ብቻ ማለት ነው። አንዳንድ ጊዜ ደግሞ በቁጥር ማትለካቸው ወይም ደግሞ በቁጥር ማትሰፍራቸው አንዳንድ እንቅስቃሴዎች አሉ። ለምሳሌ ሊደርሺፕ መሪነት በትክክል ትላንትም ያየነው ያንን ነው። እንደውም ሉካኩ ሁለተኛውን ግብ ሲያስቆጥር የሆነ የአካዳሚ ተጫዋች ይመስል ነበር ማክቶሚናይ በቃ ሰለብሬት ለማድረግ የነበረው እንቅስቃሴ ከዛ ቀድሞ እያንዳንዱ የሜዳ ክፍል ላይ ስህተቶች ሲሰሩ ማኔጅ የሚያደርግበት መንገድ እንዳነሳው እና አንዳንድ ጊዜ ልክ ቁጥሮቹን ብቻ መመልከት ያለብን አይመስለኝም። ማክቶሚናይ ቀድሞም በዩናይትድ የተነገረለት ተጫዋች ነበር። የሆነ የመሪነት ስነልቦና ያለው ተጫዋች ነውና በቡድን ውስጥ እንደዚህ አይነት ተጫዋች የቀድሞ ፈርዲናንድ ጭምር ሲመሰክሩለት እንደነበር ይታወሳል። ያው ሁሌም ቢሆን አንዳንድ ጊዜ አሰልጣኞች ያጫወት መንገድም ከዛ ውጭ ደግሞ የገንዘብ ችግር ብዙ ነገር እንድታጣ ያደርጋል። ምናልባት ዩናይትድ ማክሲሚናይን በሚገባ አጥቶታል። የውድድር አመቱም የናፖሊ ምርጥ ተጫዋች ተብሎ ተመርጧል። የናፖሊ ብቻ ሳይሆን የጣሊያን ሴሪያ ምርጡ ለመባል ትልቅ ዕድል ያለው ይመስላል። ግን በተለይ በማንቸስተር ዩናይትድ አካዳሚ በነበረ ጊዜ የማጥቃት ባህሪ ያለው አይነት ተጫዋች ነበር። አስፈላጊ ሲሆን አጥቂ ሆኖ መጫወት የሚችል አይነት ወደ ማንቸስተር ዩናይትድ ዋናው ቡድን ካደገ በኋላ በተለይ በዚህ ወሳኝ በሚባሉ ጨዋታዎች ላይ ተቀይሮ የገባ ጎል ያገባል። ከዛ ባሻገር ደግሞ በዚህ በማጥቃት እንቅስቃሴ ውስጥ የመሳተፍ ነፃነት በሚሰጠው ጊዜ ይሄ ጥሩ የሚባል ተጫዋች እንደሆነ ያሳየባቸው አጋጣሚዎች ጥቂት አይደሉም። ኮሞና ኢንተር ያደረጉትን ጨዋታ ደግሞ ስንመለከት ኢንተር ያው ከናፖሊ አንድ ነጥብ አንሶ 44 ጎል ይዞ ሁለተኛ ላይ ሆኖ አጠናቋል። ግን የኢንተር ሚላን የውድድር ዘመን በተለይ ደግሞ የውድድር ዘመኑ በተጋመሰ ጊዜ ብዙዎቻችን እናወራ የነበረው ኢንተር ሚላን ዘንድሮ የሶስትዮሽ ውድድር የሶስትዮሽ ዋንጫ አሸናፊ መሆን ይችላል የሚሉ ጥያቄዎች ነበሩ። ደግሞ ሎጂካሊም ስትመለከተው አሰልጣኙ፣ ተጫዋቾቹ፣ አጠቃላይ ቡድኑ እንደ ቡድን ያለው መዋሃድና መስማማት ያንን ነገር ለማድረግ ወይም እንደዚህ አይነት ግምት እንዲሰጠው በቂ ምክንያት ነበር። ግን ያው ግምቶች አሁን ጭራሽ ወደ መናነት ሊቀየሩ ይችላል ወይም የኢንተር ሚላን የሶስትዮሽ ዋንጫ ክብር ህልም ወደ እንደ ጉም በኖ በባዶ እጁ ሊቀርም ይችላል። ምክንያቱም በአንድ ሳምንት ልዩነት ውስጥ ነው የጣሊያን የጥሎ ማለፍ ዋንጫ ወይም ኮፓ ኢታሊያን የማሸነፍ እድሉ ይጨነመበት። ከዛ አስቀድሞ በቦሎኛ ተሸንፎ ከዚህ የሊግ መሪነቱን አሳልፎ የሰጠው ከዛ በኋላ በሮማም እንደዚሁ ከተሸነፈ በኋላ ብዙ ጥያቄዎች መነሳት ጀምረው ነበር። ትኩረቱን ቻምፒየንስ ሊግ ላይ አድርጎ ነው ወይ የሚሉ ጥያቄዎች ማለት ነው። ግን ያው እስከ መጨረሻው ድረስ ታግሏል ይሄ ቡድን። ግን ደግሞ ትላንትና ላይ ኦልሞስት መሸነፋቸውን ያመኑ ይመስሉ ነበር የኢንተር ሚላን ቡድን አባላት። ለዚህ ትልቁ ማሳያ የተጠቀሙባቸውን ተጫዋቾች መመልከት ብቻ በቂ ነው። አብዛኞቹ ተጫዋቾች ቻምፒየንስ ሊግ እያሰቡ ሊሆን በትክክል ምክንያቱም ቀጣይ የዛሬ ሳምንት ነው ቻምፒየንስ ሊግ የሚደረገውና ለዛ ጨዋታ በቂ ዝግጅት ለማድረግም የታሰበ ይመስላል። በተለይ የጉዳት ሪስክ ያለባቸውን ተጫዋቾች ከዛ ሪስክ ለማንጻት የተደረጉ አይነት ሙከራዎች ናቸው። ኮሞ 49 ነጥብና 3 የጎል ዕዳ ይዞ 10ኛ ደረጃ ላይ ተቀምጧልና የውድድር ዘመኑ ሲጀመር ከጣሊያን ሴሪያ የመውረድ ግምት ከተሰጣቸው ቡድኖች መካከል አንዱ ነው። ፔፔሬና የቀድሞ የሊቨርፑል የሪያል ማድሪድ እንደዚሁም የሌሎችም ክለቦች ግብ ጠባቂ ትላንትና በናፖሊ በኩል በቀይ ካርድ ከሜዳ ተሰናብቷልና ደግሞ ትላንትና የፕሮፌሽናል እግር ኳስ ተጫዋችነት ዘመኑ የመጨረሻ ጨዋታው ነበር። መጥፎ ነው እንደዚህ የታጋጣሚ ዚዳን 2006 ላይ እንደገጠመው አይነት እንደዛ ተመሳሳይ አይነት ነገር ነው። 45ኛው ደቂቃ ላይ ነበር በቀይ ካርድ የወጣው። ያው ያጎላል እንደዚህ አይነት አጋጣሚ። ምናልባት በኢንተሮች ቀድሞ ግብ አስቆጥረው ነበር 20ኛው ደቂቃ ላይ፣ ግን ደግሞ 45ኛው ደቂቃ ላይ በቀይ ካርድ ተጣባቸው። ሁለተኛ ግብ የተቆጠረባቸው በያኪም ኮሪያ 51ኛው ደቂቃ ላይ ነውና በጎዶሎ ተጫዋች መጫወታቸው ሳይጎዳቸው እንዳልቀረ ምንም ጥያቄ የለም። 18 ሙከራዎችን አድርገው ነበር። በሙከራ ደረጃ ካየነው ከኢንተር የተሻለ ሙከራ ያደረገው ኮሞ ነበር። ግን ደግሞ ያው ሁሌም ቢሆን ኤክስጂያቸው ሲለካ ጥራት ያለው መሆን አለበት አይደል? በጥራት ኦን ታርጌት ከሞከር ነው ደግሞ የላማቸው የጠበቁ የግብ ሙከራዎች ማድረግ ይቻላል።
ኢንተር ነበረ። ያው በጎዶሎ ተጫዋች ነው በ10 ተጫዋች መጫወታቸውም ለዛ እንዳገዛቸው አስባለሁ። የሴሪያው ጨዋታዎች በተለይ ደግሞ ትናንትና የነበሩት ሁለት ተባቂ ጨዋታዎች እነዚህ ናቸው። የስፔን ላሊጋም ጨዋታዎች ነበሩ። ለምሳሌ ትናንትና የሊጉ የመዝጊያ ጨዋታ የመዝጊያ ሳምንት ጨዋታ ተደርጎ ነበር። ሪያል ቤቲስ ከቫሌንሲያ ጋር ያደረጉትን ጨዋታ ሪያል ቤቲስ 1-1 ነው ጨዋታውን ያጠናቀቀው በሜዳው ቤኒቶ ቪያማሪን ላይ የተደረገው ጨዋታ አንቶኒ 40ኛው ደቂቃ ላይ በጣም ቆንጆ ጎል ልክ ላሚን ያማል የሚያገባቸውን አይነት ኳሶች እንዲጠቅልሉ ነው ያስቆጠረው። አክስ ያለ ያስቆጥር ነበርኩ ግን ምልህ ወደ ባርሴሎና በርግጥ ወደዚህ ወደ ሪያል ቤቲስ ካመራ በኋላ ብዛም ይሄ በዛ መጣን ቶሎ ፎርሙን ያገኛል የሚል እምነት አልነበረም። በጊዜ ሂደት ፎርሙን ያገኛል። ከዛ በኋላ ወደ ዩናይትድ መጥቶ ጥሩ የሚያገለግል ከሆነ ጥሩ ካልሆነ ግን በቀድሚያ ገዥ እንፈልግለት የሚል አይነት ሐሳብ ነበር በማንቸስተር ዩናይትድ በኩል የነበረውና ግን አሁን ይሄ ተጫዋች በጣም ጥሩ የሚባል ብቃቱን እያሳየ ነው የሚገኘው። ቤቲስ 60.7 ጎል ይዞ 6ኛ ደረጃ ላይ ተቀምጧል። የዩሮፓ ሊግ ተሳታፊ ለመሆን ነው እንግዲህ በዝግጅት ላይ የሚገኘው ወይንም በፉክክር ላይ የሚገኘው። ቫሌንሲያ 46.10 ጎል ኖሮበት 12ኛ ደረጃ ላይ እንደዚሁ ተቀምጧል። አንቶኒ ወደ ስፔን ካመራ በኋላ ወደ ሪያል ቤቲስ ካመራ በኋላ 17 የሊግ ጨዋታዎችን አድርጎ 5 ጎሎችን አስቆጥሯል። 2 ጎል የሆኑ ኳሶችን አመሻሽቶ አቀብሏልና አጠቃላይ ያለው የጎል ኢንቮልቭመንት የምትመለከቱ ከሆነ በማንቸስተር ዩናይትድ ከ60 በላይ ጨዋታዎችን አድርጎ ይሄን ያክል የሊግ ጎል አላስቆጠረም። ውሳኔው ልክ ነበር ማለት ነው። በትክክልም ያው ከዚህ በኋላ ባሉት ጊዜያት ወደ ማንቸስተር ዩናይትድ ይመለሳል ወይስ ደግሞ በዚህ በጥሩ ገንዘብ ይሸጣል የሚለውም ነገር ሌላ የሚጠበቅ ጉዳይ ይመስለኛል። ዛሬም የላሊጋው ጨዋታዎች ቀጥለው ይደረጋሉ። ግን ቀን 11 ሰዓት ከሩብ ላይ የሚደረገው ጨዋታ እንብዛም ጀግኖቻቸውን እንብዛም ይሄ ባለታሪኮቻቸውን የመሸኘት እንደዚሁ ልምድ የሌላቸው ሪያል ማድሪዶች ከካርሎ አንቸሎቲ በክለቡ ታሪክ እጅግ በጣም ስኬታማ የሆኑትን ጣሊያናዊ አሰልጣኝ በዚህ በዋንጫዎች ብዛት ማለት ነው እጅግ በጣም ስኬታማ የሆኑትን ጣሊያናዊ አሰልጣኝ ዛሬ ይሰናበታሉ። ካርሊቶ እንግዲህ ሪያል ማድሪድን ለበርካታ ቻምፒየንስ ሊጎች ለበርካታ ላሊጋዎች ያበቁ ታላቅ አሰልጣኝ ናቸውና እሳቸውም ያው ከጨዋታው መጀመር አስቀድመው ትናንትና የስንብት ደብዳቤያቸውን ወይም ደግሞ ለዚህ ለደጋፊዎች የጻፉትን ስንብት እንደዚሁ ስንሰማ ነበርና ሁሉም ነገር ወደ ማለቂያው ነውና ሁሉም ነገር ደግሞ ወደ ማለቂያ ሲሆን ያለው ነገር አያምርም የሚል አንድምታ አለው ሐሳብ እንደዚሁ አንስተው ያው ክለቡ ስላደረገላቸው ነገር ከተጫዋቾቻቸው ስለሰጧቸው ነገር ሁሉ አመስግነው ከክለቡ ሊለቁ መሆኑም ነው እየተሰማ የሚገኘው። ሌሎችም ጨዋታዎች አሉ። ግን ደግሞ ወደ እንግሊዝ ፕሪሚየር ሊግ ጉዳያችን እንለፍ። የ38ኛ ሳምንት ጨዋታዎች ነገ ነው የመጨረሻዎቹ ጨዋታዎች የሚደረጉት 12 ሰዓት ላይ። በተለይ የሊጉ የሻምፒዮንነት ጉዳይ ተጠናቋል። የሚወርዱት ቡድኖች ታውቀዋል። ቻምፒየንስ ሊግ ለመግባት ለሶስቱ ቦታዎች እሱ ነው የበለጠ ትኩረት የሚስበው። ነገ ከሚደረጉ ጨዋታዎች መካከል ምናልባት የማንቸስተር ዩናይትድ እና አስቶን ቪላ ጨዋታ የበለጠ ትኩረት የሚስብ ይመስለኛል። ምክንያቱም የኖቲንጋም ከቼልሲ ማለት ሁለቱም ኖቲንጋም ከቼልሲ በትክክል የማንቸስተር ዩናይትድ እና አስቶን ቪላ ጨዋታ ምናልባት በኦልድ ትራፎርድ ነው የሚደረገው። አስቶን ቪላ 66 ነጥቦች አሉት። እሱም ቀደም ሲል እንዳነሳው እንደ ኖቲንጋም እና ቼልሲ ሁላ የአውሮፓ ቻምፒየንስ ሊግ መግባት እድል ካላቸው ክለቦች መካከል ናቸው። አሁን ካሉበት ወቅታዊ የአቋም አንፃር ደግሞ ማንቸስተር ዩናይትድ እንደው በቀላሉ አስቶን ቪላን ያሸንፋል ተብሎ አይጠበቅም። እንደዚሁም ለአስቶን ቪላ ደግሞ ማንቸስተር ዩናይትድ በጣም ከባድ ይሆናል ተብሎ አይጠበቅም። ከዛ ውጪ የኖቲንጋም ፎረስት እና የቼልሲ ጨዋታ ግን የበለጠ ትኩረት የሚስብ ይመስለኛል። ሁለቱም በመልሶ ማጥቃት እጅግ አስፈሪ የሆኑ ክለቦች ናቸው። በተለይ ቼልሲ ደግሞ በቅርብ ሳምንታት የተጎዱ ተጫዋቾችን ካገኘ በኋላ አንዳንድ ጨዋታዎች ላይ የበለጠ ጥሩ የሚሆንበትን አጋጣሚ ተመልክተናል። ነገ በሲቲ ግራውንድ ነው ጨዋታው የሚደረገው። የበለጠ ለቼልሲ ፈታኝ ሊሆን እንደሚችል ይሰማኛል። ግን ደግሞ ኖቲንግሃምም ቢሆን በተለይ ውድድር አመቱ እስከ 30ኛው ወይ ደግሞ 20 ምናምን የመጨረሻዎቹ አካባቢ በነበረበት አይነት ፎርም አይደለም አሁን የሚገኘው። ተደጋጋሚ ጨዋታዎች ላይ ነጥብ እየጣለ ነው የሚገኘው። ስለዚህ ይሄ ምናልባት የውድድር አመቱን ቶፕ 4 ውስጥ ሆኖ እንዳያጠናቀቅ ምክንያት ሊሆን ይችላል። ለምሳሌ ከመጨረሻው 5 የሊጉ ጨዋታዎች ኖቲንጋም ፎረስት 2 ጨዋታዎችን ያሸነፈው 2 ነጥብ ተጋርቷል። እንደዚሁ በአንድ ጨዋታ ተሸንፏልና ከእንደዚህ አይነት ውጤት መዋዠቅ ውስጥ ገባ እንጂ የመጀመሪያዎቹ የኖቲንጋም ፎረስት የውድድር ዘመን በጣም ማራኪ እንደነበር ተመልክተናል። እንደውም
ኑኖ ስፕሪንቶ ሳንቶ በአንድ ጨዋታ ላይ ከክለቡ ኃላፊዎች ጋር ጭምር ግጭት ውስጥ ገብተው ተመልክተናቸው እንደነበር ይታወሳል። ቼልሲ ካለፉት 5 ጨዋታዎች 4ቱን አሸንፏልና በጥሩ የማሸነፍ ንጻሬ ላይ የሚገኝ ክለብ ነው። በሜዳው የሚያደርጋቸው ጨዋታዎች ናቸው። ከሜዳው ውጭ ግን በተለይ በዚህ በሁለተኛው ዙር በጣም ደካማ የሚባል ቡድን ነው። ምናልባት ይሄ የወረዱት ቡድኖች ብቻ ናቸው ከሜዳው ውጭ ባለ የነጥብ መሰብሰብ ከቼልሲ ያልተሻሉትና ያው ነገ ሲቲ ግራውንድ ደግሞ እንኳን እንደዚህ አይነት አጋጣሚ እንደዚህ አይነት ታሪካዊ አጋጣሚ ቀርቶ ምንም ነገር ይሄ በመትልበት አይነት ወይ ምንም ነገር የለም በመትልበት ሁኔታ ላይ ወደዛ ስፍራ ስታቀና የሚደርስብህ የዚህ ደጋፊዎች ጫና እጅግ በጣም ከፍተኛ ነውና ነገ የኤንዞ ማሬስካ ወጣቶች ይሄንን ነገር መቋቋም ይችላሉ የሚለው ሌላ ራሱን የቻለ ትኩረት የሚሰጥ ጥያቄ ነው። በትክክል 66 ነጥብ ይዞ ቼልሲ 5ኛ ደረጃ ላይ ነው የሚገኘው። 20 የግብ ክፍያ ያለው ኖቲንግሃም ፎረስት በ65 ነጥቦች እና እንደዚሁም በ13 የግብ ክፍያ 7ኛ ደረጃ ላይ ነው የሚገኘው። ሁለቱም የሚያደርጉት ጨዋታ በትልቁ የሚጠበቅ ነው። ፉልሃም ከማንቸስተር ሲቲ ሌላኛው ነገ 12 ሰዓት ላይ የሚደረግ ጨዋታ ነው። እሱም በትልቅ የሚጠበቅ ጨዋታ ነው። በተለይ ሲቲ የራሱን የቤት ስራ በአግባቡ ከተወጣ ምንም የሚደርስበት ነገር የለም። ከአውሮፓ ከሳውዛምፕተን ጋር የጣለው ነጥብ ይመስለኛል ለዚህ እንደ ቡድን ዘና ብሎ የውድድር ዘመኑ መዝጊያ እንዳይመለከት ያደረገው አሰልጣኝ ፔፕ ጋርዲዮላ ማንቸስተር ሲቲ ከፉልሃም የሚያደርጉት ጨዋታ ማርኮ ሲልቫ የሰሩት ቡድን ለትልልቆቹ ቡድኖች ፈታኝ መሆኑን በተረጋጋሚ ያሳይቷል። ትልልቆቹ ቡድኖች ገጥሞ በረታባቸው በዚህ አመት አስደናቂ የነበረው ሊቨርፑል፣ አርሰናል፣ ራሱ ሲቲን ነጥብ ያስጣሉበት ናፖሊና በትክክልና ይሄ ምናልባት የበለጠ ለሲቲ ዛሬ ከባድ ሊሆንበት እንደሚችል ጠብቃለሁ። ፔፕ ጋርዲዮላ ትላንትና ከዛሬው ጨዋታ አስቀድሞ ጋዜጣዊ መግለጫ ሰጥተው ነበርና በዚህ ጋዜጣዊ መግለጫቸው ላይ ሁሉንም ነገር በትኩረት ማድረግ አለብን፣ የራሳችንን እድል ራሳችንን የምንወስነው ያንን የማድረግ አቅም እንዳለን ይሰማኛል የሚል ሐሳብ አንስተዋል። ከሳምንት በፊት የነበረው ጨዋታቸው ያንን የሚያሳይ ይመስለኛል። የመጨረሻዎቹ ለነገሩ የማንቸስተር ሲቲ የመጨረሻዎቹ ጨዋታዎች በደንብ ማንቸስተር ሲቲ የቀጣዩ ላይም ተፎካካሪ ሊሆን እንደሚችል ያሳዩ ፍንጮች ነበሩ። ከመጨረሻዎቹ 5 ጨዋታዎች አንድ ጨዋታ ብቻ ነው አቻ የተለያየው፣ ቀሪዎቹን 4 ጨዋታዎች አሸንፏል። ዛሬ ግን ወደ ክራቨን ኮቴጅ ሄዶ የሚጫወትበት መርሃ ግብር ነው ያለው ነገ። ስለዚህ ከባድ ሊሆንበት ይችላል፣ ምንም ጥያቄ የለውም። 54 ነጥቦች አሉት ፉልሃም አሁን በደረጃ ሰንጠረዡ አጋማሽ ላይ 10ኛ ስፍራ ላይ ነው የሚገኘው። የሚያሸንፍ ከሆነ 57 ነጥቦችን ይይዛል። ምናልባት በቀጣዩ ውድድር ዓመት በአውሮፓ መድረክ በኮንፈረንስ ሊግ የመሳተፍ እድል ሊኖረው ይችላል። ስለዚህ ያንን እድሉንም ለራሱ ለመሞከር የሚያደርገው ጨዋታ ነው። የበለጠ ደግሞ ማንቸስተር ሲቲ በአውሮፓ ቻምፒየንስ ሊግ ቦታን ይዞ ለማጠናቀቅ የውድድር ዓመቱን ቢያንስ በእንደዚህ አይነት ጥሩ ሁኔታ ለማጠናቀቅ ያልማሉ። ከፍ ያለ ፉክክር የምናይበት ጨዋታ ይሆናል ብዬ ጠብቃለሁ። ግቦችም የማያጡት ስለዚህ በ21ኛው ክፍለ ዘመን የአውሮፓ ውድድር መድረክ የፍጻሜ ተፋላሚ ከሆኑ ጥቂት እንግሊዝ ቡድኖች መካከል አንዱ ፉልሃም ነበርና ያው አያነ ነገር ለመድገም ነው የንን ጨዋታ የሚያደርገው። ከዚህ ጨዋታ ጋር በተያያዘ በዚህ በፉልሃም በኩል ሃሪሰን ሬድ፣ ቲሞቲ ካስታኝ፣ ሮድሪጎ ሙኝዝ እና ሪስ ኔልሰን በዚህ በተለያዩ ምክንያቶች ጉዳቱን ጨምሮ ከቡድኑ ስብስብ ውጭ መሆናቸው እንደዚሁ ተነግሯል። እንግዲህ ትልቁ ተብሎ ሊጠቀስ የሚችለው ምናልባት ከዛሬው ጨዋታ አስቀድሞ የሚኖረው ጉዳይ የማንቸስተር ሲቲ እና የፔፕ ጋርዲዮላ ወደ ክራቨን ኮቴጅ በተጓዙባቸው ጨዋታዎች ላይ እጅግ በጣም ተፈትነው መምጣትም ጭምር ነውና የሚፈተኑ ሌላ የሚፈተኑበት ጨዋታ ይሄኛው ነው ያስባል። ሲቲም ለቀጣዩ ውድድር ዘመን ብቻ ሳይሆን ለቀጣዮቹ ዓመታት የቡድን ግንባታውም ጭምር እንዲረዳው ቻምፒየንስ ሊግ ማሳካት ይኖርበታል ተጫዋቾችን ለመሳብ ምንም ጥያቄ የለውም። ከዛ ውጪ የኒውካስል ዩናይትድ እና የኤቨርተን ጨዋታ የሴንት ጄምስ ፓርኩ መርሃ ግብር የሚጠበቅ ነው። በተለይ ኒውካስል ዩናይትድም ቀደም ሲል እንዳነሳ ነው የአውሮፓ ቻምፒየንስ ሊግ ቦታን ይዞ የማጠናቀቅ እድሉ ካላቸው ክለቦች ምናልባትም ሊጉ አሁን ባለበት ተጠናቆ ቢሆን ኖሮ 4ኛ ደረጃን ይዞ የሚጨርስበት እድል ነበረው። ከዛ ውጪ የውድድር ዓመቱ እንግዲህ ስኬታማ ዓመት ነበር ለኒውካስል ዩናይትድ ማለት ይቻላል። ዋንጫ አሳክተዋል ከረጅም ዓመታት በኋላ በትልቅ ደረጃ እና የአውሮፓ ቻምፒየንስ ሊግ ገብተው የሚያጠናቀቁ ከሆነ ደግሞ ያላቸውን ተጫዋቾች ማቆየት እና አዲስ ተጫዋቾች ማስፈረም የበለጠ አቅም ይፈጥርላቸዋል እና ያንን እንዲሆን ነገውን ጨዋታ ማሸነፍ ለኒውካስል ዩናይትድም እጅግ አስፈላጊ መርሃ ግብር ይሆናል። ኒውካስል ዩናይትድ በደረጃ ሰንጠረዡ 66 ነጥቦችን ይዞ ቀደም ሲል እንዳነሳው 4ኛ ደረጃ ላይ ነው የሚገኘው። 22 የግብ ክፍያዎች አሉት። ኤቨርተን 45 ነጥቦችን ይዞ በደረጃ ሰንጠረዡ 13ኛ ስፍራ ላይ የሚገኝ ክለብ ነው። እሱም እንደዚሁ ምናልባት ከዚህ የተሻለ ደረጃ ይዞ ላይ ያጠናቀቅ ይችል ይሆናል። ግን ደግሞ
ላለመሸነፍ የመጨረሻውን ጨዋታ በተለይ ከመጨረሻዎቹ የሊጉ 5 ሳምንታት ተከታታይ 2 ጨዋታዎችን አሸንፏልና የውድድር ዓመቱን በድል ለማጠናቀቅ የሚያደርገው ጨዋታ ነው። በሴንት ጄምስ ፓርክ በኒውካስል ስቴዲየም የሚደረግ ጨዋታ ነው። ከፍ ያለ ፉክክር ይኖረዋል ተብሎ ይጠበቃል። አሰልጣኙ በተለይ ደግሞ ዴቪድ ሞይስ ወደ ኤቨርተን ከተመለሱ በኋላ ብዙ ነገሮችን በኤቨርተን እንደቀየሩ ተመልክተናል። እንግዲህ አንዳንድ ጊዜ ቤቱን የሚያቅሰው ሲሆን ብዙ ነገሮችን ማስተካከል ላይከብድ ይችል ይሆናልና ኤቨርተን ምናልባት በመጪው ውድድር ዓመት የተሻለ ተፎካካሪ ሆኖ ሊቀርብ እንደሚችልም በዚህኛው ጊዜ አሳይቷል። ከዛ ውጪ ግን በሊጉ የሚደረጉ የተወሰኑ ጨዋታዎችን ለመጠቆም ያክል ተጠባቂ ባይሆኑም ግን ደግሞ ለማንሳት ያክል ያው የሳውዛምፕተንና የአርሰናል ጨዋታም እንደዚሁ ነገ ከሚደረጉ ጨዋታዎች መካከል አንደኛው ነው። ክሪስታል ፓላስም እንደዚሁ ከሊቨርፑል ጋር የሚያደርጉ ጨዋታ የሊጉ የመጨረሻ ሳምንት መርሃ ግብሮች ናቸው። የእንግሊዝ ፕሪሚየር ሊግ ቀደም ሲል እንዳነሳ ነው ነገ በሚደረጉ ጨዋታዎች ነው የሚጠናቀቀው። ሁለቱም እንግዲህ ዋንጫ አሸንፈው ነው የሚገናኙት። ክሪስታል ፓላስ የኤፍኤ ካፕ እንደዚህ ሊቨርፑል የሊጉ ሻምፒዮን በኮሚኒቲ ሺልድም ይገናኛሉ። የኮሚኒቲ ሺልዱ ጨዋታ እንበለው ከወዲሁ ቅድመ ግን አንፊልድ ላይ ነው የሚደረገው የኛው ጨዋታ። ያው የሊቨርፑል ደጋፊዎች ከቡድኑ ከስብስቡ በላይ ደጋፊዎቹ ናቸው የነገውን ቀን በብዙ የሚጠብቁት። የርገን ክሎፕም ይገኛሉ። ግን የርገን ክሎፕ ከጨዋታው አስቀድሞ በተለይ ከትሬንት አሌክሳንደር አርኖልድ ጋር በተያያዘ አንድ የሊቨርፑል ደጋፊዎችን ቅር የሚያሰኝ አይነት አስተያየትን ሰጥተው ነበር። የሊቨርፑል ደጋፊዎች ትሬንት ላይ የተቃውሞ ድምጽ አሰምተው ነበርና ጨዋታውን እየተመለከትኩት እንደዚህ አይነት ነገር ሲሰማ ወዲያውኑ ቴሌቪዥንን ዘግቼ ዞር አልኩት የሚል ሐሳብ ሲያነሱ ነበር እና ተጫዋቹ በዚህ መጠን ትሪት መደረግ አይገባውም ነበር የሚል አስተያየትን እንደዚሁ ሰጥተዋል ከጨዋታው መጠናቀቅ በኋላ። በእርግጥ አሰልጣኙ ስለቀርቡ ቡድኖቻቸው ምናምን ነገር ሲያወሩ ፖለቲካሊ ኮሬክት ለመሆን ወይም የማንንም የማያስቀይም አይነት ግንኙነታቸው ነገር እንደዛ አይነት ነገሮችን ሲናገሩ እንሰማለን እና ግን ያው በነገው ዕለት የሊቨርፑል ደጋፊዎች ከ35 ዓመት በኋላ ነው ቡድናቸው የሊግ ሻምፒዮን ሆኖ በእነሱ ፊት አንፊልድ ውስጥ ዋንጫውን ሲያነሳ ሊመለከቱ የሚችሉትና በርማውዝም ከሌስተር ሲቲ የሚያደርጉት ጨዋታ ነገ በሊጉ የሚደረግ ነው። ወልቭስ ከብሬንትፎርድ የሚያደርጉት ጨዋታ ሌላኛው መርሃ ግብር ነው። ቀደም ሲል እንደተጠቀስነው ሳውዛምፕተንም በሴንት ሜሪ ከአርሰናል ጋር የሚያደርገው ጨዋታ የሊጉ የ38ኛ ሳምንት ወይም ደግሞ የ2024-25 የውድድር ዓመት መጠናቀቂያ መርሃ ግብሮች ጨዋታዎች ናቸው። እንግዲህ ያው ነገ እነዚህ ጨዋታዎች እንደዚሁ ይኖራሉ። ከዛ ውጭ አጫጭር ጉዳዮችን እንመልከት። ካርሎ አንቸሎቲ ዛሬ ቡድናቸው ሪያል ማድሪድ ከሪያል ሶሲዳድ ጋር አመሻሽ 11 ሰዓት ከ15 ላይ በሚያደርገው ጨዋታ ላይ እንግዲህ ከደጋፊዎቻቸው ጋር ይሰናበታሉ። በቀጣይ ብራዚል ብሔራዊ ቡድን አሰልጣኝ መሆናቸው እርግጥ ነው። ሉካ ሞድሪችም ዛሬ ይመስለኛል የሚሰናበት። በትክክልም ያው በርናባው ላይ የመጨረሻ ስንብቱ ነው፣ የመጨረሻ ጨዋታው ነው። እርሱም ያው እሱ በጣም የተለየ ታሪክ ያለው ይመስለኛል። ምክንያቱም ወደ ሪያል ማድሪድ ሲሄድ ገና ዝውውሩ ሳይፈጸም በፊት የሪያል ማድሪድ ደጋፊዎች ብዙ ተቃውሞ ሲያሰሙበት የነበረ ተጫዋች ነው። እርሱም ከቡድኑ ጋር እስኪለወጥ ድረስ ትንሽ ይሄ በተንገዳገደበት ጊዜ ትንሽ በተቸገረበት ጊዜ የቡድኑ አጠቃላይ አባላት ተጫዋቾች አሰልጣኞች ምናምን በደንብ እያመኑት እሱም ደግሞ በመታመናቸው ልክ እየመለሰላቸው በስተመጨረሻ ባሎን ዶር አሸናፊ እስከሚሆን ድረስ ቡድኑን አጎብዞት እሱም ጎብዞ ነበር። ግን ያው ብዙ ጊዜ አይዘልቅም አይደል እንደዚህ አይነት ነገሮች እስከመጨረሻና በዛ ምክንያት ፖቼቲኖ ቡድን እንደዚህ በጣም ይሄ ጥሩ የሚባል ውጤትን ካመጣ በኋላ ነው ነገሮች እንደዚህ እየተበላሹባቸው ሄደው የነበረው የካርሎ አንቸሎቲ ቡድን በተለይ በዚህኛው ውድድር ዘመን ቡድኑ እንደ ቡድን ሚዛን መጠበቅ ባለመቻሉ ምክንያት ጥሩ የተከላካይ አማካይ ባለማግኘቱ ምክንያትና ግን በሪያል ማድሪድ ታሪክ በርካታ ዋንጫዎችን ያሸነፉት አሰልጣኝ እሳቸው ናቸው። በሁለት ዙሮች ማለት ነው። በርካታ ቻምፒየንስ ሊጎችን አሸንፈዋል፣ ላሊጋን አሸንፈዋል። በቃ በተወዳደሩባቸው ውድድሮች ያላሸነፉት ውድድር የለም ካልተሳሳትኩና ግን አሁን የክለብ እግር ኳስ በቃኝ የሚሉበት ጊዜ ላይ የደረሱ ይመስላል። እድሜያቸው አጠቃላይ ደግሞ አሁን እየመጣ ካለው ይሄ ዳይናሚክ ሆነው ወይም በየቅጽበቱ ከሚለዋወጠው እግር ኳስ ጋር ካርሎ አንቸሎቲ አብረው መሄድ የሚችሉ አይመስልም። ልጃቸው ዳቪድ አንቸሎቲ ከዚህ ከበርካታ ዓመታት አብሯቸው መስራት በኋላ ዛሬ እንግዲህ በአባትና ልጅነት ብቻ ሳይሆን በዋናና መከተልነት የሚሰሩት የመጨረሻው ወይም የሚመሩት የመጨረሻ ጨዋታ ይመስላል። ሉካ ሞድሪችም በዓለም ክለቦች ዋንጫ ልንመለከተው እንችላለን። ቀደም ሲል እንዳነሳው ግን የካርሎ አንቸሎቲ የመጨረሻ ጨዋታ የሚሆነው ዛሬ ነው እና
ደመቅ ያለ ሽኝት መርሃ ግብርም እንደሚኖራቸው እጠብቃለሁ። ያው ብዙ ጊዜ ሪያል ማድሪድ መግቢያው ላይ አንስተው ነበር ብዙም ኮከቦችን እና በክለብ ውስጥ ትልልቅ ስራዎችን የሰሩ ሰዎችን የመሸኘቱ ሂደት ብዙም ደካማ ነው። እንደውም ሲቀበል ነው የበለጠ ወደ ቡድኑ ሲያመጣ ይህ ክርስቲያኖ ሮናልዶ፣ ኤምባፔ፣ ኤምብሪክ እንዲ ስንት ሙሉ ስቴዲየሙ ሞልቶ ገንዘብ ለማግኘት ነው የሚመስለው ግን አንዳንድ የመጀመሪያው ላይ ነው በትክክል ግን ደግሞ አመስግኖ መሸኘትም ተገቢ ነው። ሮናልዶ የወጣበት መንገድ በክለቡ ታሪክ ትልቁ የሚባሉ ተጫዋች እሱ ነው። ግን ደግሞ በጓሮ በር ነው ሾልኮ የወጣው። ካሲያስ በጣም ጥቂት ጋዜጠኞችና የቡድን ጓደኞቹ በተገኙበት መግለጫ ሰጥቶ በእንባን የተሰናበተው። ራሁል እንግዲህ እስከ ክርስቲያኖ ሮናልዶ ድረስ ምናልባት የሪያል ማድሪድ ምርጡ ተጫዋች ተብሎ የሚነሳው ግና ደግሞ ከዛ ከላ ፋብሪካ ከአካዳሚው ያደገው ተጫዋች እሱም እንደዚሁ በሚገባው ክብር መጠን አይደለም የተሸኘው እና ዛሬ ካርሎ አንቸሎቲ ምን አይነት ነገር ይገጥማቸዋል ይጠብቃቸዋል የሚለውን ነገር እንግዲህ አመሻሹን መመልከት ነው። ግን ደግሞ ለቻቢ አሎንሶ ብዙ ይሄ እና ደግሞ ከባድ የቤት ስራ የሚሰጡም ጨዋታዎች ናቸው። ደግሞ ዛሬ ከሪያል ሶሴዳድ ጋር ነው አይደል ሪያል ማድሪድ የሚጫወተው። ሪያል ሶሴዳድ ደግሞ የቻቢ አሎንሶ የእግር ኳስ የጀመረበት ቡድን ነውና ቀጣዩ አሰልጣኝ የእግር ኳስን ብሎ የጀመረውን ቡድን ተሰናባቸው አሰልጣኝ ገጥሞ ነው እንግዲህ የሚያስረክቡትና ግጥምጥሞሹ ትንሽ ለየት ያለ ይመስላል። ማድሪድ በቀጣዩ ውድድር ዘመን በቻምፒየንስ ሊግ መሳተፉን አረጋግጧል። ግን ደግሞ በዚህ በዓለም ክለቦች ዋንጫ ውጤታማ መሆንን ይፈልጋልና ያንን ለማድረግ ለአሎንሶ በቂ ጊዜ ለመስጠት ሲባል ነው አስቀድሞ እንዲመጣ እየተደረገ የሚገኘው። እንደው በጥሩ ጎኑ ደግሞ ከተነሳ የጀርመን ቡንደስሊጋ አስቀድሞ ነው የተጠናቀቀውና ከሌቨርኩሰን ተመሰጋግነዋል እዛ ግን ደግሞ ከዛው ከሌቨርኩሰን ፍሎሪያን ቪርትስን ለማምጣት ሲያደርግ የነበረው ጥረት በሊቨርፑል ሊጣለፍበት ስለመሆኑ እንደዚህ ተሰምቷል። ምክንያቱም ሊቨርፑልን ተጫዋችና ወኪሎቹን አነጋግሩ በግል ደሞዝ ጥቅማ ጥቅምና ሌሎች ዝርዝር የግል ጉዳዮች ዙሪያ ከስምምነት ላይ መድረሳቸው ግን ደግሞ አሁን የሚቀረው የባየር ሊቨርኩሰንና የሊቨርፑል ድርድር ብቻ እንደሆነ እሱም በጥሩ ሁኔታ እየተካሄደ እንደሆነ ተሰምቷል። እስከ 126 ሚሊዮን ፓውንድ ድረስ ለዚህ ተጫዋች ዝውውር ሊከፈል ይችላል። የእንግሊዝ ክብሮስ በትክክልም ሞይሴስ ካይሴዶ እና ደግሞ ካልተሳሳትኩ ኤንዞ ፈርናንዴዝ ናቸው። ኤንዞ ፈርናንዴዝ መሰለኝ የእንግሊዝ የፕሪሚየር ሊጉን የካይሴዶ 115 የካይሴዶ ነበር ያሸን በከፍተኛው እሱ ነውና እሱን አሁን የሚበልጥ አይነት የዝውውር ሂሳብ ለማቅረብ ነው የተሰናዳ የሚገኘው። ሊቨርፑል በቅርብ ዓመታት እንደው ጉልህ የሚባሉ አይነት ዝውውሮች መፈጸም አለመቻሉ ገንዘቡን ጠረቀም እንዲያደርግና እንደዚህ አይነት ተጫዋቾችን ለማምጣት እንዲሞክርበት የሚያገዘው ይመስላል። ግን የዚህ የዓለም ክለቦች ዋንጫን አያይዘን ደግሞ ካነሳ ሪያል ማድሪድን ስናነሳ በቅርቡ የፊፋው ፕሬዚዳንት ጂያኒ ኢንፋንቲኖ የሰጡት አስተያየት ብዙ የክርስቲያኖ ሮናልዶ ደጋፊዎችን የአልናስር ደጋፊዎችን የክርስቲያኖ ሮናልዶ የቅርብ ወኪሎችን ጨምሮ ተጫዋቹንም ጭምር ብስጭት ውስጥ የከተተ ነው። አይሾ ስፒድ የሚባል አንድ የዚህ ማህበራዊ ትስስር ገጾች ላይ በጣም የሚታወቅ አይነት ሰው አለና እሳቸው ጋር ተገናኝቶ እያወሩ በነበረበት ሰዓት ክርስቲያኖ ሮናልዶ በዓለም ክለቦች ዋንጫ ላይ እንዲጫወት እንፈልጋለን፣ ያንን ደግሞ የምናደርግበት መንገድ እየፈለግን ነው ወይም ያንን መንገድ እያመቻችን ነው የሚል አስተያየትን ሰጥቷል። ከአልናስር ጋር በውል ታስሯል ወይም ውል አለው ከአልናስር ጋር እና ይህን ተጫዋች እንዲወቀላሉ አልናስር ይለቃሉ የሚለው ነገር በውሰትም ቢሆን ይለቃሉ የሚለው ነገር ሌላ ራሱን የቻለ ጥያቄ ይመስለኛል። በትክክል ከማንቸስተር ዩናይትድ ጋር የተያዘ ጉዳይ እናንሳ። ትላንትና በሚረር እንደዚሁም ደግሞ ዴይሊ ሜልን ጨምሮ በርካታ የመገናኛ ብዙሃን አንድ ዘገባ ይዘውተው ተመልክቻለሁ። በተለይ በማንቸስተር ዩናይትድ በኩል በክረምቱ የዝውውር መስኮት የሚለቁ ተጫዋቾች ቁጥር ከፍ እያለ መጥቷል። ሊያንድሮ ጋርናቾ አንደኛው ተጫዋች ነው ተብሏልና ከዛው ውጭ ብሩኖ ፈርናንዴስ ጭምር ሊሸጥ ይችላል የተሻለ የዝውውር ዋጋ ከመጣ የሚሉ ዘገባዎች እየወጡ ነው የሚገኙት። ይላል እስከ 200 ሚሊዮን ፓውንድ ያቀርባሉ የሚባለው ነገር እውነት ነው ወይ የሚል ጥያቄ አንስተው ያው በጅምጅምታ ደረጃ ይሰማሉ። ግን ደግሞ ይፋ የሆነ ዝውውር እስካሁን ለብሩኖ ፈርናንዴስ አልቀረበም። ግን ደግሞ ባለፈው አመትና ባለፉት 2-3 የክረምት የዝውውር መስኮቶች እንደ የጠር የዝውውር መስኮትን ጨምሮ አይነክ የሚባሉ ተጫዋቾች ነበሩ በማንቸስተር ዩናይትድ በኩል አማድ ዲያሎ፣ ከዛው ውጪ ኮቢ ማይኖ፣ ብሩኖ ፈርናንዴስ አይነክ ከሚባሉ ተጫዋቾች መካከል ነበሩ። አሁን ግን ማንቸስተር ዩናይትድ የገጠመውን
የፋይናንስ ስብራት ለማስተካከል እና የወጪ ስርዓቱን ለማስተካከል አዳዲስ ተጫዋቾችን ሊያመጣ እንደሚችል ምናልባትም በእድሜ አነስ ያሉ ከዛው ውጪ በአነስተኛ ገንዘብ የሚያገኙ ተጫዋቾች ካልሆነ ከቡድኑ ቁልፍ የሚባሉ ተጫዋቾችን አሪፍ የዝውውር ዋጋ ካገኘ ሊሸጥ የሚችልበት እድል ይኖራል ተብሎ የተነሳ ነው የሚገኘው። ግን ደግሞ ማንቸስተር ዩናይትድ አሁን ከአውሮፓ ውድድሮች ውጪ መሆኑ የትኛው ተጫዋች እንዲመርጥ ያደርገዋል? ከዛው ውጪ ደግሞ ይሄኛው ውድድር አመት መጪው ማለት ነው በምን አይነት መልኩ ማንቸስተር ዩናይትድ እና ሩበን አሞሪም ይቀጥላሉ? ከዛው ውጪ አንዳንድ ዘገባዎች ላይም እንደ ጥሩ አጋጣሚ ከአውሮፓ ውድድሮች ውጪ መሆኑ ሲነሳ ነበር። ለምሳሌ ትኩረት ሰጥቶ ለአንድ ውድድር የኮንቴ ቼልሲ በዚህ በኩል የሌስተር ሲቲን ማንሳት እንችላለን። አርሰናል 2001 ላይ በትክክልም አርሰናልም ያው ምንም እንኳን ዋንጫውን አያሸንፍ እንጂ ከመጨረሻው ድረስ በነበረው ፉክክር ላይም እንደዚሁ እርሱም እንደዚሁ ሊነሳ ይችላል። ግን ደግሞ የዚህ ምናልባት እንደበጎም ነገር ደግሞ ሊታይ ከቻለ ሩበን አሞሪም የሚፈልጋቸውን አይነት ተጫዋቾች ለማምጣት ምቹ አጋጣሚ ይፈጥርለታል። ተጫዋቾች በእርግጥ ዩናይትድ አሁንም ቢሆን ተጫዋቾችን የመሳብ ተጫዋቾችን ይሄ ስቦ ወደ ራሱ የማምጣት ምንም አይነት ችግር አለበት አይመስለኝም ከገንዘብ በስተቀር። ምክንያቱም ዓለም አቀፍ ብራንድ ነው። በዚህ ፕሮጀክት ስር ያመን ብዙ መለኪያዎች አሉ። ብዙ ልክ ነው። ግን ቻምፒየንስ ሊግ፣ ዩሮፓ ሊግ እሱማ ተጫዋቾች የሚጠይቁት ነው። ግን ደግሞ ሩበን አሞሪም በእነዚህ ውድድሮች ላይ ለመጫወት የሚመጣ ተጫዋች ካለ እንዳይመጣ ብሏል እና አይመጡም በእርግጠኝነት። ምክንያቱም እንደው የማንቸስተር ዩናይትድ ፍቅር ያላቸውን ተጫዋቾችስ እንዴት ነው አሁን በዚህ ዝውውር ወቅት የምታገኘው? ትልልቅ የቤት ስራ ይመስለኛል ለሩበን አሞሪም ለማንቸስተር ዩናይትድ ኃላፊዎችም ጭምር ከባዱ ጊዜ እየመጣ ያለ ይመስለኛል። ትልቅ ፕሮጀክት አቅደዋል። የስቴዲየም ግንባታ በዚህ ስቴዲየም ግንባታ ብዙ ወጪ ይጠይቃቸዋል። እርግጥ የስቴዲየሙ ሲጠናቀቅ የሚያስገኘው ገቢ ታስቦ የእንግሊዝ መንግስት ጭምር የሚያግዝበት እድል እንዳለ ስንሰማ ነበር። ግን ደግሞ ለውጤት መጥፋት እና ለውጤት መበላሸት ቀዳሚ ተጠያቂ አሰልጣኝ ነው በዚህ በዘመናዊ እግር ኳስና ይሄንን ኃላፊነት የሚወስደው ሩበን አሞሪም ነው። ከዩሮፓ ሊጉ ጨዋታ መጠናቀቅ በኋላ ኃላፊነቴን አልለቅም ግን ደግሞ ልቀቅ ካላችሁኝ ሳላንገራገር ለቃለሁ የሚል አንድም ያለው ሐሳብ ደግሞ ካሳ ሳልቀበል ነው ለቃለሁ ያሉና እነዚህ ነገሮች ስታይ ከወዲሁ ጫና ውስጥ እየገባ ያለ ይመስለኛል አሰልጣኝ ሩበን አሞሪም። ግን ደግሞ ጊዜው ገና ነው። ማንቸስተር ዩናይትድ ከሰር አሌክስ ፈርጉሰን በኋላ በርካታ አሰልጣኞችን ቀያይሯል። ግን ደግሞ ወደሚፈልገው ዋንጫዎችንም አሸንፏል። በእርግጥ ግን የሚፈልገው ያ የቀድሞ አሸናፊነቱ የቀድሞ የማንቸስተር ዩናይትድ ጥንካሬን የተመለከተን አይደለም። የሩበን አሞሪም ፈተና የበለጠ የሚጀምረው በቀጣዩ ውድድር አመት ይመስለኛል። በትክክልም ያው ትላንትና አንድ ዘገባ እየተመለከትኩኝ ነበር። ከሮድሪጎ ጋር የአርሰናል ኃላፊዎች ንግግር አድርገው ነበርና እስከ 10 ሚሊዮን ዩሮ አመታዊ ደሞዝ ይፈልጋልና ይሄ በጣም ከባድ ይመስላል። በአርሰናል ቤት ይሄን ማድረግ ይችላል ወይ? ከባድ የሚመስል ሁለቱ የፋይናንስ አቅም የለውም ማለት አይቻልም። ግን ደግሞ የሚከተለው ፖሊሲ ምናልባት ያው ያናጋልም ደግሞ ሌሎች ተጫዋቾች ለምሳሌ እነ ዴክላን ራይስ ከዛው ጪ እነ ቡካዮ ሳካ በዛ ደረጃ የሚከፈላቸው ተጫዋቾች ናቸው ወይ? ሮድሪጎስ መጥቶ ይሄን ያክል ክፍያ ከጠየቀ ምናልባት ያኛው እንዳነሳው ፖሊሱም እንዳለ ሆኖ የሌሎች ተጫዋቾችም ጥያቄ ከፍ የሚያደርግ ይመስለኛል። ለኔ የሮድሪጎን ዝውውር መጨረስ ከቻለ አርሰናል በጣም ትልቅ የሚባል ዝውውር እንደፈጸመ ነው አድርገን ቁጥሩ የሚችለው። ምክንያቱም የተጫዋች ቴክኒካሊ በጣም ጊፍትድ ነው ወይም ይሄ የቴክኒክ ችሎታው ላቅ ያለ ነው። ከዛ ባሻገር ውሳኔዎቹም ልክ እንደ ያገሩ ልጅና የክለብ አጋሩ እንደ ቪኒሺየስ ጁኒየር ያን ያክል እንደው ይሄ ስክነት የጎደላቸው የምትላቸው አይነት አይደሉምና ያን ነገር ወደ እንግሊዝ ይዞት መምጣት የሚችል ከሆነ ምንም ጥያቄ የለውም የሚያስፈርመው ክለብ በሙሉ የሚጠቀምበት አይነት ተጫዋች። ከአርሰናል ጋር በተያያዘ ያሉ የዝውውር ጉዳዮች በተለይ ከውጭ የሚመጡ ተጫዋቾችን በተመለከተ ማርቲን ዙቢሜንዲን እና ቪክቶር ዮኬሬሽን ያው ከማርቲን ዙቢሜንዲ ጋር በግል መስማማቱ ነው እየተነገረ የሚገኘውና ከወርሃ ሰኔ አስቀድሞ ወይም ደግሞ ከዚህ ከሰኔ መጨረሻ አስቀድሞ የሚደረጉ ብዛም ዝውውሮችን እየሰማን አይደለም እንገኝ። ይልቁንም እዛው ክለብ ውስጥ የሚገኙ ተጫዋቾችን ውል ማራዘም ላይ ያተኮረ የሚባል እንቅስቃሴ አይነት እያሳየ ነው የሚገኘውና ልክ እንደ ሊቨርፑል ሰርፕራይዝ የሚያደርጉ አይነት ዝውውሮችን ለመፈጸም ያቀደ ይመስላል። ግን እንደ አጠቃላይ እንደ ፕሪንሲፕል የምትመለከተው ከሆነ ግን በዝውውር ገበያው ላይ በንቃት እየተሳተፉ ከሚገኙ ቡድኖች መካከል አንዱ ነው። በስም ደረጃ ነው ግን ሱራ በተለይ በማጥቃቱ በኩል ቡድኑ ክፍተት እንዳለበት ይታወቃል። ግን ደግሞ ከስም እያያዝ ያለፈ ነገር እስካሁን የተፈጸመ የለም። ዙቢሜንዲ ባለፈው ክረምትም ሲወራ ነበር ምናልባት ሊጠናቀቅ ይችል ይሆናል። ዮኬሬሽ ከዛው ጪ ሮድሪጎ ቅድም እንዳነሳ ነው ኒኮ ዊሊያምስ
ከአርሰናል ጋር ተያይዞ የሚነሳ ተጫዋች ነው ግን ሪያል ማድሪድ ገብቷል አሁን በዚህ ተጫዋች ዝውውር ውስጥ ያው ሪያል ማድሪድ ተጫዋቹን መልሶ የመግዛት አማራጩን እየተጠቀመ ነው የሚገኘው ስፖርታዊ መረጃዎቻችን እኚህ ነበራችሁ የተወደዳችሁ አድማጮቻችን አብራችሁን ስለቆያችሁ እና ደግሞ ስላዳመጣችሁ እናመሰግናለን